ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በዚህ ቪዲዮ ላይ ስለ አይን ጤና የምናየውናል። በየቀኑ የምትመገቧቸው ምግቦችና የምትጠጧቸው መጠጦች በልብና የደም ስር ጤና እንዲሁም የአይኖቻችሁ ጤና ላይ ዘላቂ ተጽዕኖ ይኖረዋል። እንደ ሎሚ፣ ብርቱካን፣ አረንጓዴ አትክልቶችና አሳዎች ለአይን ጤና ወሳኝ በሆኑ ንጥረ ነገሮች የበለጸጉ ናቸው። በተቃራኒው ደግሞ በፋብሪካ የተቀነባበሩና ቅባት የበዛባቸው ምግቦች መመገብ የእይታ ችግር እንዲፈጠር ያደርጋል። እኔም እንግዲህ ዛሬ በዚህ ቪዲዮ ላይ ለአይን ጤና ችግር የሚፈጥሩ 4 አደገኛ ምግቦችን በተለይም ደግሞ እድሜያችሁ እየከፋ ሲሄድ አይናችሁ በጣም ጉዳት ላይ እንዲወድቅ የሚያደርጉ በጣም አደገኛ ምግቦች አሉ። እነዚህ ምግቦች 4 ናቸው። እነሱን ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በተጨማሪም እንግዲህ ልምዶችም አሉ። እንግዲህ አይኖቻችሁን ወይም ደግሞ እይታችሁን ሊጎዱ የሚችሉ ከባድ ልምዶች አሉ። በተለይ እድሜያችሁ እየገፋ ሲሄድ በጣም ከፍተኛ ጥንቃቄ ማድረግ አለባችሁ። አይን እንግዲህ ምን ያህል ዋጋ እንዳለው ግልጽ የሆነ ጉዳይ ነው። እናም እንግዲህ ልታደርጓቸው ስለሚገቡ ጥንቃቄዎችና አንዳንድ ወሳኝ ምግቦችን ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በፊት እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ውላለሁ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ የምጀምረው ቅድም ካልኳችሁ 4 ምግቦች ናቸው። እንግዲህ ከነዚህ በጣም ማለትም የአይን ጤናን የሚጎዱ 4 ምግቦች እነማን ናቸው ከሚለው ስንጀምር አንደኛው እንግዲህ ዳቦና ፓስታ ነው። እንግዲህ በነጭ ዳቦና ፓስታ ውስጥ የሚገኙ ቀላል ካርቦሃይድሬቶች ከእድሜ ጋር የተያያዘ ማኩላር ዲጀነሬሽን የመፍጠር እድላቸው ከፍ ያለ ሲሆን ይህም በእድሜ የገፉ ሰዎች ለእይታ መጥፋት ዋነኛ መንስኤ ነው ማለት ነው። ስለዚህም በተለይ እድሜያችሁ እየገፋ ሲመጣ ዳቦና ፓስታን የመመገብ ሁኔታ በቀነስ ይኖርባችኋል ማለት ነው። ሌላኛው ሁለተኛው እንግዲህ የተቀቀለ ስጋ ነው። የተቀቀሉ ስጋዎች በውስጣቸው ከፍተኛ መጠን ያለው ጨው አላቸው። ይህም እንግዲህ የደም ግፊትና ኒውሮፓቲ ሊያስከትሉ ይችላሉ። በዚህም የተነሳ የእይታ መደብዘዝና በትላልቅ ሰዎች ላይ እይታን እስከ ማጣት ድረስ የሚደርስ ችግር ሊያስከትል ይችላል ማለት ነው። ስለዚህ ሌላኛው መቀነስ ያለባችሁ ምግብ የተቀቀለ ስጋ ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው የተጠበሱ ምግቦች ናቸው። የተጠበሱ ወይም ደግሞ በተለይ በዘይት የተጠበሱ ምግቦችና ፈጣን ምግብ የምንላቸው በተለምዶ አሁን እንደ እርጥብ ያሉ ምግቦች እንዲሁም ቺፕስ እና የተለያዩ ሳምቡሳ የምንላቸው ምግቦች በዘይት የተጠበሱ ምግቦች የአይን ችግር ላይ በጣም ችግር የሚፈጥሩ ናቸው ማለት ነው። እንግዲህ እንደዚህ አይነት ምግቦች የኮሌስትሮል መጠንን ይጨምራሉ፣ እናም ሴሎችንም ይጎዳሉ እንዲሁም ይገድላሉ። ይህም ለተለያዩ የአይን ህመሞች የሚያስከትል ይሆናል ማለት ነው። ስለዚህ እንግዲህ እነዚህን ምግቦች ጭራሹኑ ብታቆሙ ተመራጭ ነው ማለት ነው። የመጨረሻውና አራተኛው እንግዲህ ጣፋጭ መጠጦች ናቸው። እንግዲህ እንደ ቀዝቃዛ መጠጦች ያሉ በስኳር የተሞሉ ብዙ የምናውቃቸው መጠጦች አሉ። ይሄ እንግዲህ እንደ ስኳር በሽታ ያሉ በሽታዎች ሊያጋልጣችሁ ይችላሉ። ይህም ደግሞ የስኳር በሽታ ከተከሰተ በኋላ ደግሞ እድሜያችሁ እየገፋ ሲሄድ የአይን ችግር እንዲፈጠር ያደርጋል ማለት ነው። ስለዚህ ጣፋጭ መጠጦችን በመቀነስ ውሃን በደንብ መጠጣት አስፈላጊ ነው ማለት ነው። እንግዲህ አይናችሁ ጤና በእጅጉ ከሚጎዱ በርካታ በሽታዎች ከሚያስከትሉ ምግቦች ውስጥ ጥቂቶቹ ናቸው ማለት ነው። እንግዲህ ምግብ ብቻ ሳይሆን አንዳንድ ጤናማ ያልሆኑ ልምዶች በርካታ የአይን ችግሮችን ሊያስከትሉ ይችላሉ። እንግዲህ ከነዚህ ውስጥም አንዱ በቂ ያልሆነ እንቅልፍ ነው። በዚህ ዘመን ሁሉም ሰው እንግዲህ ስልክ ወይም ደግሞ ላፕቶፕ እንዲሁም ዲስክቶፕ ላይ ነው እና ደግሞ ይሄ ሙሉ ቀን ከኮምፒውተር ስክሪን ፊት ለፊት ከተቀመጣችሁ በኋላ አይኖቻችሁ እረፍትን ይፈልጋሉ። ከመጠን በላይ የሆነ የአይን መወጠር እንደ ደረቅነት፣ ብስጭትና የአይን ማሳከክ ያሉ ችግሮች ሊያስከትሉ ይችላል። ይሄ ደግሞ አይናችሁ ላይ ጫና ይፈጥራል ማለት ነው። ሌላው እንግዲህ የአይን ማሸት ነው። ብዙውን ጊዜ እንግዲህ አይናችሁን በኃይል ማሸት ወይም ደግሞ ከመጠን በላይ ጥንካሬ በአይናችሁ አካባቢ ወይም በቆዳ ስር በሚገኙት የደም ስሮች ላይ ሊቀዱ ይችላል። ስለዚህ አይናችሁ ላይ ምንም አይነት ኃይል ማሳለፍ አያስፈልግም ማለት ነው። ሌላኛው እንግዲህ ተገቢ ያልሆነ አመጋገብ ነው። ይሄ እንግዲህ ከላይ ያሉትን ወይም ቅድም የነገርኳችሁን አመጋገቦች ይጨምራሉ። እንግዲህ ብዙ የተበላሹ ምግቦች መመገብ፣ በጊዜና በየተወሰነ ጊዜ አለመብላት ወይም ደግሞ ፕሮግራምን ጠብቆ በቀን 3 አለመብላትና የተመጣጠነ ምግብ አለመመገብ የእይታ ችግርን እንግዲህ የሚያመጣ ይሆናል ማለት ነው። በተለይም እንግዲህ እንደ ካሮት ያሉ አይንን ጤና በጣም ወይም ደግሞ ለአይን ጤና እርዳታን የሚያደርጉ ምግቦችን በብዛት መመገብ አስፈላጊ ነው ማለት ነው። ሌላው እንግዲህ ያው በቂ ያልሆነ የውሃ መጠን ነው። በቂ ውሃ መጠጣት እንግዲህ የአይንን ድርቀት ይከላከላል እናም አስፈላጊውን የእንባ ክምችትን የሚሰጥ ይሆናል። በተጨማሪም ውሃ መጠጣት አይኖቻችሁን እርጥበት እንዲኖራቸው ያደርጋል። የአይን መወጠርን፣ ማሳከክን፣ ብስጭትንና መቅላትን ያስወግዳል። ስለዚህ በየቀኑ በቂ ውሃ መጠጣት ያስፈልጋል ማለት ነው። ውሃ እንግዲህ
ከአይንም ያለፈ ብዙ የጤና ጥቅሞች አሉት። ስለዚህ በየቀኑ ከ2 እስከ 3 ሊትር ያህል ወይም ደግሞ በብርጭቆ 8 ብርጭቆ ያህል መጠጣቱ ወሳኝ ነው ማለት ነው። ሌላው እንግዲህ ለረጅም ሰዓት ስማርትፎን ወይም ደግሞ ስልካችሁ ወይም ኮምፒውተራችሁ ላይ ማሳለፍ ነው። ስልካችሁን እንግዲህ ለሰዓታት ያለ እረፍት መጠቀም ወደ አይን ብዥታ እንዲሁም አይኖች መድረቅና ማዞር ሊያስከትል ይችላል። ስለዚህ ይህንንም እንግዲህ በየመሃሉ እረፍት መውሰድ አስፈላጊ ነው። ቴሌቪዥናችሁን ኮምፒውተራችሁን ጨምሮ ማንኛውም አይነት ስክሪን ስትወስዱ በተለይም ማታ በጨለማ ከመተኛታችሁ በፊት ከሆነ በጣም ጎጂ ሊሆን ስለሚችል እንደ አይን ድካም፣ ህመም፣ ራስ ምታት፣ የአይን መድረቅና መቅላትን ሊያስከትል ስለሚችል እንደዚህ አይነት ልምዶችን ማቆም ይኖርባችኋል ማለት ነው። ሌላው እንግዲህ የአይን ሐኪምን መጎብኘት አስፈላጊ ነው። በተለያየ ጊዜ ሐኪም ቤት ስትሄዱ አይናችሁንም ቼክ መደረግ ያስፈልጋል። አንዳንድ ግልጽ ያልሆኑ ነገሮች ቢኖሩም እንግዲህ ቶሎ ሕክምና ማድረጉ ወይም ደግሞ በሕክምና መታየቱ አስቀድሞ ነገሮችን ለመለየት ይጎዳል ማለት ነው። እንደ ሌሎች የበሽታ ምልክቶች የስኳር በሽታና ከፍተኛ የደም ግፊትም ሊታወቅ ስለሚችል አስቀድሞ ለመከላከል እንግዲህ ሐኪም ጋር መሄድ ወሳኝ ነው ማለት ነው። በተጨማሪም እንግዲህ የፀሐይ መነጽርን አዘውትሮ አለመጠቀም አይኖቻችሁን ለከፍተኛ ኃይል ለሚታዩና ለአልትራቫዮሌት ጨረሮች ያጋልጣል። ይህም እንግዲህ አይን ላይ በጣም ከፍተኛ ጉዳት የሚያደርስ ይሆናል ማለት ነው። ሌላው ሲጋራ ማጨስ ነው። እንግዲህ በሲጋራ ውስጥ ከ7000 በላይ ኬሚካሎች አሉ። እነዚህ ኬሚካሎች ደግሞ አይናችሁን በከፍተኛ ሁኔታ ይጎዳል። ስለዚህ ሲጋራ ማጨስ እንግዲህ አጠቃላይ ለጤና የሚመከር ጉዳይ ስላልሆነ እንግዲህ ማቆሙ አማራጭ የሌለው ጉዳይ ነው ማለት ነው። ሌላው ማስተዋል ያለባችሁ ነገር ኮምፒውተር ላይ ወይም ስልክ ላይ ረጅም ጊዜ በምታሳልፉበት ሰዓት አይናችሁን በተወሰነ ደቂቃ ልዩነት ማርገብገብ ይኖርባችኋል። እንግዲህ እረፍት መስጠት እንደማለት ነው። ለረጅም ጊዜ ሳታቋርጡ ስክሪን ላይ አይናችሁን ማሳረፉ እንግዲህ አይናችሁን በጣም የሚጎዳ ጉዳይ ስለሆነ እንግዲህ አይናችሁን በየጥቂት ደቂቃዎች ማርገብገቡ አስፈላጊ ነው ማለት ነው። እንግዲህ ሌላው አይንን አጥብቦ መመልከት ነው። እንግዲህ በተለያዩ አጋጣሚዎች አይናችሁን እንድታጠቡ የሚያደርጋችሁ ነገሮች አሉ። ነገር ግን ይሄ ነገር እየተደጋገመ ሲመጣና ልማድ ሲሆን ለአይኖቻችሁ በርካታ ጠንቆች ይዞ ይመጣል እና ስለዚህ ሙሉ ለሙሉ ወይም ደግሞ በሙሉ አይናችሁ መመልከትን መልመድ ይኖርባችኋል ማለት ነው። እንግዲህ ትክክለኛ የአይን እንክብካቤ መንገዶችና ማወቅና ያለባችሁ አንዳንድ የአይን ጤና ከሚጎዱ ልማዶችና ምግቦች መራቅ ግድ ነው። በህይወት ውስጥ እንግዲህ አይን ምን ያህል ዋጋ እንዳለው ግልጽ ነው። እናም እይታን ከሚጎዱ ምግቦችና ልማዶች መራቅ ይኖርባችኋል ማለት ነው። እንግዲህ ብዥ ያለ እይታ ካላችሁ ወይም የማያቋርጥ ራስ ምታት ካላችሁ የአይን ሐኪም ማማከር አስፈላጊ ነው ማለት ነው። ማንኛውም ጥርጣሬዎች ወይም ደግሞ የአይን እንክብካቤ ጉዳዮችን ቀረብ ብላችሁ ከሐኪም ጋር መማከር አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች አጠር ያለው መረጃ ይሄንን ይመስላል። በተለይም እንግዲህ አይናችሁን ሊያዳክሙ የሚችሉ 4 ምግቦች ማለትም እንግዲህ ጣፋጭ መጠጦች፣ የተጠበሱ እና የተለያዩ ፈጣን ምግቦች የሚባሉ ወይም ፋስት ፉድ የምንላቸው፣ የተቀቀለ ስጋና ዳቦ በፓስታ ያሉ ምግቦች የአይን ጤናችሁን የሚጎዱ ምግቦች ናቸው ማለት ነው። ስለዚህ በተለይም እድሜያችሁ እየሄደ ሲመጣ እንደዚህ አይነት ምግቦችን መቀነስ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሐሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይህንን ቪዲዮ በቅንነት ላይክ እና ሼር በማድረግ ሌሎችንም ማስተምሩ ላለው። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።